በድረግ ይሆን? አንተና ኧረ ሚስማር ይበናል ልደርምሱ ይሄንን አንተ ለኔ تسفش أنا تسفش من دلو من أقدرنا ها ولا ما تنسون ولا ها من أرجعنا إسكي كان أرجع تشكي بيني تنس أنت تنس من هنا أنا ها أنا بولالي هنا بولال بلار بكا كيف دام تجو ها كغندو تتم አንተ ያማል እንዴ እኔ ጋር ነው አላልኳችሁም እንዴ ቡላል ምናምን ትፈልጉ እ እሺ አሁን ወዳችን ቤት እንዘላለን እሺ ትንካይዞሽ በሽተኛ እንዴት
ያበደቃ ከየታም የሆነች ቆንጆዬ ቸከስ ነበረችና ተመቻምቻት በቃ ይዤባት መጣ። ጥሩ ስራ ጀምራለህ። አርካት ምን ያያንተ እናቴ ፊልም አንተ በዚህ ፊልም እየተበሳጨ ባልሆነ እኔ የምልሽ ብሮ አክተር ምናምን ለመሆን አሳባለሽ እንዴ? ሚስማር አታሹፍብኝ። ኧረ እኔ አልቀለድኩብሽም። አይዞህ አያቅትም እኮ እኔ በጣም እየፈራሁ ነው። ዘርሽ አንተም ትፈራለህ? እሺ እንደው ምንድን ነው የሚያስፈራ? ካሁን ተይዘን ከርቸሌ ተወረወረን ብዬ እሰጋለሁ። ታሾፋለህ እንዴ? እኔ ያለውማ በፍጹም አይሆን ነገር ነው እንዳታስብ። ተው እባክህ። የሁሉም ድርዮች መጨረሻ እስር ቤት ወይም ደግሞ መሞት ነው። ይሄማ ፊልም ላይ ነው፣ ፊልም ላይ። እሺ በቃ አታስብሽ። ምን አስባለሁ መሰለህ ዘርሽ፣ አሪፍ ሁለት ዝጎችን እንዘጋለን። ከዛ በኋላ እነዛን ከዘጋን በኋላ ከዚህ አካባቢ ተቀይሰን ሌላ ቦታ ላይ በአዲስ ማንነት አዲስ ኑሮ እንጀምራለን። ከዛ በላይ ደግሞ እንደዚህ ፊልሙ የሚያስፈራ ከሆነ የምሰማ ሙዚቃም እንደዚህ ፍቅር የሚያሰኝ ከሆነ ለምን ፊልም ማየቱን ሙዚቃ መስማቱንም አታቆመው? እኔ እኮ ፊልሙ ብቻ አይደለም የሚያሰጋኝ። እና ምንድነው የሚያስፈራ? ትንሽ በቃ ያበዛ ነው ያህል ስለተሰማኝ ነው። ስማ እኔ ከማላውቀው ሰው አዳዲሶች ገጥማል እንዴ? አረ አልገጠምኩኝም። እና ምንድነው የምትለው? ይሄ ሀሳብ ከየት መጣ? ከነ ተስፋውን ጋር በሬ ምክንያት አይደል የተጣላ? ሊያውም የመጣላታችን ምክንያት በረከት አብሯችሁ ሳይኖር እየተከታተልን ተስፋ ሆነን ሰላም የምንነሳው ነገር ግን በጣም ደስ አላለኝም። ቢበቃ ዘርሽ ከዚህ በኋላ በማይመለከትህ ላይ ሀሳብም ሆነ አስተያየት መስጠት የለብህም። ትሰማኛለህ? እኔ ደግሞ ፍቅርም ሆነ ጥላቻ በጅምር ሲቀር ደስ አይለኝም። ገብቶሃል? አዎ በቃ እሺ። ሲሆነች የዘረፋ ፊልም አልነካካች። እንደውም የዘረፋ ፊልም ማነፍ ነው። ደስ ይክፈት። ይሄን አይቷል? ይሄ ለኔ ቤተሰብ ከጎዳና ላይ ያገኘሁት ወንድሜ ታሪኩ ብቻ ነው። እንዳይን ብሌን የመሳሳለት ታናሽ ወንድሜ ዘርሽ ብቻ ነው ቤተሰብ። ለምን እንደሆነ አላውቅም፣ መኖር እያጓጓኝ ነው። የዘርሽ ደስተኝነት ነው የኔም ደስታ። ይሄን ህይወት ወደዋል። በጭራሽ ልውጣ ብዬ እንኳን አላስብም። ከግርግር ህይወት ልውጣ ብዬ አስቤያለሁ። አይሻት ይችላል። አዎ ከሌሎቹ አበቦች ትንሽ ጠውለግ ብሏል እንጂ ያው ጽጌረዳ ነው። ልክ ነሽ። የተወለገ የሚገርምሽ ግን ስንቶች ለዚች አበባ ሲሉ አዚመዋል፣ ገጥመዋል። ስንቶች ደግሞ ከፍቅረኞቻቸው እጅ ላይ ሲያዩት ልባቸው በሐሴት ደልቋል። ምንም እንኳን ለዓይን የምታምር ለልብ የምታሳሳና ለብዙዎች የደስታ መገለጫ ሆና የምታገለግል ቢሆንም
ጠውልጋ ስታይ ግን ይታላለች። አስተዋይ የሆነ ሰው ግን አይጥላትም። እንደውም መጠውለጓን አይቶ ያድሳታል። አየሽ አንቺም ከፍቅረኛሽ ጋር ሁሉ ጊዜ እየተጣላሽ ከምትኮበልይ ያሉበትን ጥቃቅን ችግሮች ልክ እንደዚህ አበባ የምታድሻቸውና የምታስተካክልለት ከሆነ ፍቅራችሁ ሁሉ ጊዜ አዲስ የሚሆንበትን አጋጣሚ መፍጠር ትችላላችሁ። ሴት ነሽ፣ እንደ እናቶችሽ ብልህ መሆን አለብሽ። ኦኬ መሄድ ሳይኖርብኝ አይቀርም። እንዴ ትንሽ አትቆይም እንዴ? አይ መሄድ ይኖርብኛል። እንደነገርኩሽ ነው። ተነጋገሩና ጥሩ ውሳኔ ላይ ደርሱ። የጠወለገው ናችሁ። ተስፋው እንዴት ነው? በጣም አዝኗል። በሆነው ነገር እኔ በጣም አዝኛለሁ። ይገርማል። እኔ እኮ በአንቺ ምክንያት ይመስለኝ ነበር ከኑፍ ማድረግ አይጣለው። ለካ አንቺ ነሽ በሱ ምክንያት ተባረሪ ሆንሽ። ታውቃለህ ያለኝን ነገር ሁሉ አምኜው ነበር። ልቤን ሰብሮታል። ግን በረከት በእኛ ፊት ማስመሰልና መዋሸት ለምን ፈለገ? ከሁሉ በላይ ደግሞ የሃይማኖት ነገር ነው። በጣም ያሳስባል። እንደውም እሱ ስለሆነ ነው ይሄን ያህል ራሱ ይቻላል። ሀይሚን አግኝቻት ነበር። እዚህ እያለሽ ነው እንዴ ጠፋችሁ? እባክህ ለመፍረድ ከብዳል። ማለት እሷም እንደ ተስፋውን አጣብቂኝ ውስጥ ገብታ ነው። እንዴት? ሀይሚ እንኳን የሚያጨናንቃት ነገር አግኝታ ድሮም ጭንቀታም ነች። እና መደበቅ መፍትሄ ይሆናል? በአንድ በኩል የተስፋው መልካምነት ከአእምሮዋ በላይ ሆኖባታል። በዛ በኩል ደግሞ የፍቅረኛ የሳሙኤል አልጨበጥ ባይነት ግራ አጋብቷታል። የሚረዳት አታና እንጂ እሷን በህመም ውስጥ ነው ያለችው። ከምሳዬ ጋር ሆነን አወራናት። የነገርከኝን ሁሉ ነገርኳት። በጣም ደስ ብሏታል። ሰሞኑን ሰርፕራይዝ እናደርጋቸዋለን። የምርሽ ነው? እቺ ሀይሚ ተብዬን ግን ባቃት ደስ ይለኝ ነበር። ለምን? እድለኛ እንደሆነች ነግራት። ምን ዋጋ አለው? በእጅ የያዙት ወርቅ እንደ መዳብ ሆነባት ነገሩ። ቢሆን ነው እኔ የማይሆነኝን ስከተል ነው። እሷ ደግሞ የሚሆናትን ለመቀበል ትግደረደራለች። ጨካኝ፣ በጣም ጨካኝ ሰው ነህ። እኔ ሌላ ማን አለ? አዎ አንተ። ይቅርታ እንተዋወቃለን? በቁሜ የቀበርከኝ ምን? ገዳይ አንተ ነህ። ታዲያ ይቅርታ የኔ ወንድም ለምን በግልጽ አትነግረኝም? የት ነው የምታውቀኝ? ደሞስ ምንድን ነው ያደረኩ? ፍቅሬ ነጠቀኝ። ሀይሚን ወሰድክብኝ። ሀይሚን
ምን ሆነች? ሞታለሁ ሞታለሁ ሞታለሁ። ተለያይተናል ብላኝ ነበር። በጣም ይቅርታ። እንዲያ ለሚሆንላት ፍቅረኛዋ ግን ጀርባዋን ማዞር አልነበረባትም። እርግጠኛ ነኝ እምቢ አትለኝም። እንደምንም አድርጌ አስታርቃቸዋለሁ። አስታርቂያቸው እንደድሯቸው አብረው እንዲሆኑ ነው የማደርገው። ተስፍሼ ዛሬ ፈለኩ አንድ ነገር ልነግርህ ነበር። ምን ችግር አለው? ንገረኝ። ቤተሰቦቼ ውጪ እንዳሉ ታውቃለህ አይደል? ከዚህ በፊት ሊወስዱኝ ፈልገው በቤኪ ምክንያት፣ አሁን ግን ከሁለት ያጣች መሆን አልፈልግም። በደንብ አስቤበታለሁ። እዛ ሂጄ ለመኖር ወስኛለሁ። ታዲያ ይሄ እኮ አንድ ብልሃተኛ ሴት የምትወስነው ምርጡ ምሳሌ ነው የወሰንሽው። ትናፍቂኛለሽ ታዲያ? እኔም ታዲያ መቼ ልትሄጂ ነው? እሺ እኔ አሁን ምንድነው ማድረግ የሚጠበቅብኝ? ተገናኝቶ እኮ ቢነጋገሩ ግን የሁለቱም ጭንቀት የሚቀል ይመስለኛል። ካለመናገር እጃችሁን ተቀራ አይደለም ይባላል። አመሰግናለሁ። ለምን? ስለ ሁሉም ነገር ከጎንሽ ስለሆንሽ፣ ስለ ፍቅርሽ፣ ስለ ሁሉም ነገር መልካም ልብ ስላለህ የማደርግልህ የማውልልህ። ይሄ ደግሞ ናስብ እንጂ ተስፍሽ አልመጣም? አልመጣም። ቆይ ከመጀመሩ ነው ደግሞ ማርፈድ ይጀመረ። ከአንቺ ጋር መቅጠም ከጀመረ በኋላ መስፈር ሰምቻለሁ። አንቺ ለምንድን ነው? እኔ የምልሽ አይሚ ተስፋውን ወደሻል አይደል? ምንድን ነው የምታወሪው? አትደናበሪ እባክሽ፣ አስታውቅብሻል እኮ። ለምሽ እንዴ ነው የምነግረው? እወድሃለሁ ብለሽ ነው። እውነትሽን እኮ ነው።
ታዲያ እንዴት አድርጌ ብነግርህ ይሻላል? በቃ እንጠብቀውና ሲመጣ እኔና ፍቅር ለብቻችን እንተዋቸዋለን። እንጠብቀው። ተስፋውን ተስፍሽ ምን ሆነ? ተስፋው ምን ሆነ? ምን? እሺ መጥቶ እሺ መጥቶ ተስፋውን ምን? አሳፋሪዎች ናቸው። ቆይ ምንድነው የተፈጠረው? ለምን ግልጽ አታደርጉልኝ? ታድኖ እንዳውሬ ከሚያዝ ረርተህን እጁን እንዲሰጥ ብታደርግ ይሻላል። ማንን? ተስፋውን። ቆይ ተስፋውን ደግሞ ምን አደረገ? ምን እንዳደረገ አታውቅም? እንግዳውስ በደንብ ስማኝ። ተስፋውን ሁለቱን ገሎ ሁለቱ ደግሞ እያጣጣሩ ነው። ቆይ እሱ እንዳደረገው በምን እርግጠኛ ናችሁ? ይህንን የአረመኔ ተግባርማ ከሱ ውጭ ማንም አያደርገው። ተስፍሽን አታውቁት። የኔ ወንድም አረመኔ አይደለም። ኧረ እባክህ እንግዳውስ አንተ ነህ የማታውቀው። ተሳስታችኋል። ትሰሙኛላችሁ? የኔ ወንድም አረመኔ አይደለም። ተስፍሽ አረመኔ አይደለም። ጭራሽ ወንድምን አታውቀውም ይለኛል። አደራ ብለኛ አይደለን ይሄ እና የሄድኩበትን ለምን ነገርካቸው? እያየሁ ታዲያ እንዴት አድርግቼ ልዋሻቸው? ባልሻው እናምጠው ግንባር ምን ካይዚ ላይ ወዲቅ ናሽውን ከኔ ጋር ያት ናኒ ደ ኦራ እኔ እንኳን እዚህ ምግብ ቤት መጥቼ መመገብ ከጀመርኩኝ ድፍን 10 ዓመት ሞላ። የምርህን ነው? እኔ እናንተ ከተገናኘን 10 ዓመት ሆነን። ቀኑብሽ አንቺ ቀኑብሽ ቀኑብሽ። ምን ነው እናንተ ዛሬ እንጀራ ፈጠጠብኝ ያላችሁሳ? አንተ ደግሞ ምን ሆነክ ነው? ዛሬ ወንድም ካገኙ 10 ዓመት ሆነኝ። እንዴ አንተ ምንም ወንድም አገኘ? ዛሬማ እኔ አልከፍልም። ምን ነው ታስሽ የለሽም እንዴ? ጀስተሻል? ችግር የለውም። የቅል መዝገቡ እስከ ዛሬ ስምን ስለማያውቀው ዛሬ አስታውቃቸዋለሁ። ዛሬ እንደው እኔ ነው የምከፍለው። ሌላ ምግብ ይዘሽልኝ መች አብረን ነው የምንበለው። እሺ
እሺ ታላቅ እህት ወንድሟን እንዲህ ጨካኝ አድርጋ ነው እንደምታሳድገው? ኧረ እንደዛ አትበይ የኔ እህት። እነሱ ምንም አይነት ጭካኔ ባህሪ የለባቸው። ጨካኝ ባይሆኑ በገጀራ ፈልጧቸው ሄደው። ተሳስታችሁ እንዳይሆን ተስፋን እንደሚያለ ባህሪ የለው። አንዱ ሞቷል፣ ሁለቱ ደግሞ በአስጊ ሁኔታ ላይ ናቸው። ይልቅ የሚሆነውን ንገሪኝ። የት ልናገኘው እንችላለን? እኔ ምን አውቃለሁ? ቤት ራሱ ተከራይተው ነው የሚኖሩት። ተለውጧል እኮ። ተለውጧል? አዎ፣ ባናኖርም በባህሪም ተለውጧል። እኛም ተለውጧል ብለን ነበር የምናስበው። እውነት አንተ እንዳልከው አይነት መሆናቸውን አላውቅም። አሁን ላላቸው ባህሪ ለመልካምነታቸው ግን እኔ ራሴ ምስክር ነኝ። በምን እርግጠኛ ነሽ? ማለት ሰላም የዛሬ ታላላቅ ልጆች ይመጡብናል። አንድ አመት ሙሉ የለፋንበትን የልፋታችንን ውጤት የምናጭድበት ዕለት ነው። ያ ነገር ተሳካ? አዎ፣ እውነት የማይገኝ እድል ነው። ፈጣሪ ረድቶናል መሰለኝ። በጣም ደግሞ የማይገኝ ምርጥ አጋጣሚ። ቢሮን እናስተካክል። እሺ። ማንኛው ፋይል ነው ለእንግዶች የሚሰጠው? ለጊዜ ላስቀምጠው? በፖስታ የታሸገው ነው። ለአባዬም ያወጣሁለት 40,000 ብር ውስጡ አለ። ኮፒ ስላልተደረገ ኮፒ እናድርገው። የምትይው ፋይል እኮ እዚህ ውስጥ የለም። ወይኔ ጉዴ! ምናልባት መኪና ውስጥ ረስተሽው? ከመኪና እንኳን እጄ እንደወጣው እርግጠኛ ነኝ። ወይኔ አምላኬ! ደረጃው ላይ እኔ እንጃ። ለማንኛውም ፈልጌው ልምጣ። አባ ይቅርታ፣ ይሄ ፖስታ የኔ ነው። ጠፍቶብኝ እኮ። ይቅርታ ቀረ። ሄሎ ሰላምዬ፣ ነይ ቶሎ። እና ይሄን ለምን ያደርጉታል ብለህ ታስባለህ? ለበቀል ማለት ታስሮ የነበረው በግሩፕ ጸብና በስርቆት ስለነበረ ነው። ከእስር ከወጣም በኋላ ይከታተሉት ነበር። ከወር በፊትም የግድያ ሙከራ ተደርጎበት እንደነበር ታውቂያለሽ። እነሱም እንደሆኑ ፍንጭ አግኝተናል። እነሱ መሆናቸውን ካወቃችሁ በቁጥጥር ስር ለምን አላዋላችኋቸው? በምን ማስረጃ? ተስፋውም ለመናገር ፈቃደኛ ነው። ለምንድን ነው የማይሆነው? ምክንያቱ ይሄ ነበረ። ለመበቀል ለማንኛውም አስፈላጊው ምርመራ አድርጉና ለቤተሰቦቹ አሳውቁ። ምነው መርማሪ፣ ምን ተፈጠረ? ሁለተኛው ሞተ፣ ሶስተኛውን በአስጊ ሁኔታ ላይ ነው ያለው። ይሄ ነገር እኔ ምንም ሊገባኝ አልቻለም። ሲመስለኝ ሁላችንም ግራ የተጋባን ይመስለኛል።
ግራ የተገባችሁት እናንተ ናችሁ። እኔ እንጃ። እኔ ይህንን በፍጹም ማመንም መቀበልም ይከብደኛል። ለማንኛውም ከአንቺ እህት ጋር ያላችሁ ግንኙነት ምንድን ነው? ከእሱ ጋር የተዋወቅ ነው ከኛ ቤት መጥቶ ነው ማለት። እናንተ ጋር ምን ሊሰራ መጥቶ? ያው እንደ ማንኛውም ሰው ተጋብዞ። ለመሆኑ እነ ምስማሬና እንትን በየጊዜው የሚያጣላችሁ ነገር ምንድን ነው? መጥቶ ብንጃር የለባችሁ ማ ምስማሬ እና ማን ነው የመጣባችሁ? እኔ ነኝ የመጣሁባችሁ። ከነ ምስማሬ ጋር ያጋጯቸው እኔ ነበር ማለት። ማንም እኮ የለም። ከማን ነው ማድን? ሊገሉኝ እየተከተሉ። በቃ ዝም በል ድምፅህን ቀንስ። ስማት፣ አተነ እንደ ደበቀው በላውጣና ስተን ጭራሽ በየሜዳው የምታባሩት አንሶ አድኔ ብሎ ቤቴ ቦን አውጥቼ እንዲሰጥ ትፈልጋለህ? ስለ የትኛው ቤት ነው የምታወራው? አሬ ይክበል። ታየው እንግዲህ ቤት አለኝ ብለህ ነው እንዴ የምታስብ? እንደ ቤት ነው እንዴ የምትቆጥሩ? ስማ ተወራዳ ለክስክስ ወንጀለኛ ከሆነ የህግ ሰው አምጥተህ መውሰድ ትችላለህ። አለበለዚያ ግን እንዳንተ ላለው አውሬ አሳልፌ የምሰጠው እንዳይመስል። ያወራል እንዴ? ሂድ አምጣው እባክህ ሂድ። እሱ ጋር ያለውን ተመልከት። ከምስባር ውጭ ምን ይዘናል? ተማ እስከ መቼ እንደምታድነው እናያለን። አንተ ደግሞ በቅርቡ ተጠንቀቅ። ዋጋህን ነው የምሰጠው። እሺ እባክህ እኔና ሱር ተስታ በቃ ስላንተ እንዳትናገር ዝም ትላለህ? ምንም የሚወራ ነገር ስለሌለኝ እኮ ነው ዝም ያልኩት። ተሳሳት ይብዛም ይነስም እንጂ ማንኛውም ሰው የራሱ የሆነ ታሪክ አለው። አሁን እኔ የጠየቀኝን ጥያቄ በሙሉ ወደ ራስ ቀይርና መልስልኝ። ከሞላቸውና ከደላቸው ቤተሰቦች እዚሁ አዲስ አበባ ውስጥ የተገኘው ርጋፊ ቅጠል ነው። ሳያሳድጉ እናትና አባት ሳያጫውቱ እንደምናት ለመሆን ከሚፈልጉ ንፋስ ያራቀኝ የደረቁ ቅጠል ነው። በማኔጅመንት ለመመረቅ 1 አመት ነበር የቀረኝ። አሁን ግን የለም ነበር ብቻው ነው። እና ለምን ማለቴ ትምህርትህን ለምን አቆምኩ? ቤተሰቦች አብረው አይደለም ያሉት? አይመስልሽም? ታነሽ ልሰኝ እንዳትነግረኝ ነው የሚመሻው። ፒስ ናችሁ? እነ ተስፋ አልመጡም እንዴ? መጥቶ ነበር ተመልሶ ሄዷል።
ጦስ ነው አባቴ ያበደ ነው አይደለም ከሚስማር ጋር ከፑቲን ጋር ብትፋለምለቱ ላንሷል እንጂ አይበዛበትም ነፍሴ ዙሩን አፍጥነው ብልጡን ሽጉጥ እስኪተኮስ እንዳትጠብቀ አባቴ እንዳትፋተው ተናገርኩሽ ጓደኞቼ ውስጥ ታሪክ ጨምሬ ታሬ ማለት ሰላም ፌቨን እንዴት ነሽ ስለኛም እንዳለሽ ባናቀም ስላንቺ ግን በመረጃ ዘጭ ብለናል ብዙ ማስታወቂያ ተሰርቶልሻል እንደውም ዝነኛ ነሽ ብል ይቀለኛል ስሞትልሽ ስለኛ ግን ምን አለሽ ኧረ ምንም አላለኝም በእውነት ሲስታም ነው በረከት ስንት የሚወራ ታሪክ እያለን አንድ እንኳን አልነገርካትም እነግራታለሁ አሁን ግን እየመሸባት ስለሆነ ልሸኛት ምን ነው ሩቅ ነው እንደ ሰፈርሽ አይ ትንሽ አዎ ሩቅ ነው እሺ አትጂ ታዲያ እሺ አጣፋ ሸኛት ወይኔ ጉዳችን ፌቢ መንገድ አስከፍትልሻለሁ ትሮጫለሽ ይሻላል እሺ እንዴ ቆይ ግን አንተስ አንቺ አምጪ እንጂ እኔ እንደምንም አመልጣለሁ አይ አብረን እንሩጥ ብቻዬን መሄድ አልፈልግም ፌቢ ይሄ ደግሞ ማን ነው? ይሄ ማለት ከነዚህ አረመኔዎች አዳኒ ፈጥኖ ደራሽ ተስፍሽ ማለት እሱ ነው። ምን እሺ ነው? ኧረ ምንም ወፍ ዘርሽ ስታዲያ የት ሄደ ነው? ዘርሽ እኮ ሰሞኑ ፎርማት ካረገን ቆየ። በምን ምክንያት? ምን የሆነች ጫሬ ልጅ ወፍ ጥለው መንገድ ለመንገድ ከሷ ጋር ይንኩ ይለባለባል። የኔ ዘርሽ ዘርሽ እኮ ኧረ ከባድ ሰው እኮ ልጅ ከምር ነው እንዴ? በዚህ ጫሬ ምክንያት ራሱን እንደ ኮፐር ጥሏል። ልክ እንደ ኦክሲጅን ፍቅር ያስፈልገዋል። ፍቅር ደግሞ ልክ እንደ አይረን አጥንት እንደሚያለመልመው ሁሉ እሱ ደግሞ እሷን ካላገኘ እንደ ባዮ ጋዝ ነው የሚተነው። ለምንድን ነው እንደምትተነው? ማን ነው የሚያተነው? እሱ ኧረ ጫሬዋ ደግሞ ተሳቢ አላታል። ተሳቢ? ማን አባቱ ነው ተሳቢ? የማይገባኝ እንደነዝ እኮ ነኝ። ጉዳዩን እያወቅኩ እንዴት ብቻችሁ እንድትሄዱ አደርጋለሁ?
እነሱ አልፈው የሚቀመጡ ስላልሆነ ከዚህ በኋላ እኛም ራሳችን መጠበቅ ይኖርብናል። ችላ ልንላቸው አይገባም። ካልሆነ ከፌቨን ጋር መገናኘቱን ላቁም እንጂ ለማን ሲባል እነሱን ፈርታቸው? ታዲያ በእኔና በሷ ምክንያት እናንተ በረከት። አቤት። ትወዳታለህ አትወዳት? እወዳታለሁ። እሷስ? እሷም ትወዷለች። አዎ እንደውም በፍቅሩ ጠብ ብላለች። ጥሩ። ከነሱ በቁጥር ብናንስም መቼም ሊያሸንፉን አይችሉም። ምክንያቱም እኛ የቆምነው ከፍቅር ጎን ነው። በአንተ አይነቱ ቦቅቧቃ አይደለም ይሄ ጀማ ኧረ እንደሱ እኮ አይደለም ሚስማሪ። ታዲያ ማን ስለሆንክ ነው ወንድሜን ጥለህ የምትፈረጥጠው? ሚስማሪ እንዳንተ ያለ ሽንታም ከኔም ሆነ ወንድሜ ጋር በጭራሽ መግጠም የለበትም። ይህን ስቃይ በሪያክሽን ስንገልጸው ኤሌመንቶች ሌላ ሪያክሽን። ሁለተኛ ካጠገባችን ባይህ አይንን ነው ጎልጉዬ ማውጣለህ። ገባ? ጥፋ ከዚህ ሽንታ። ተው፣ ተረጋጋ። ለሁለተኛው ግን የትም ስትሄድ አሳውቀኝ። ዋጠው፣ ዋጥ አድርገው። በጭራሽ እምባ እንዳይፈስ። እምባ ከፈሰሰ ህመምና ቂምን ያስረሳል። አፍነህ ያዘውና በለተከው። ማንም እጁን እንዲያነሳብህ አታድርግ። ተዳፍሮ ካነሳብህ ግን ድጋሚ እጁን ለመማታት ሳይሆን ለመጉረሻ እንኳን እንዳይተርፍ ለማድረግ መናደድ ነው ያለብህ። ገባ? እና የምትለኝ ለአንተና ለፍቅረኛ ሲል ተስፋውን በአንድ ቀን ትውውቅ ከነ ሚስማሬ አድኖ ተጣላለ? የማይመስል ነገር። ተመስገን አምላኬ። አንተ ነህ ተስፍሽ? እሺ አሁን የት ነህ? ስማኝማ ተስፍሽ፣ ታጥቦ ጭቃነት ተከብድም። እኛ ታጥቦ ጭቃ አይደለንም፣ ተለውጠን። በደንብ አየሁ እኮ እንደተለወጥክማ። ከተራ ተደባዳቢነት ወደ ጅምላ ገዳይነት ተለውጠሃል። ከመስረቅ ሰርቶ ማደርን፣ ከጥላቻ ደግሞ ሰላማዊ የሆነው መኖርን እንዲሁም በላባችን ጥረን ለማደር ነው እየሞከርን ነበር። ምኑን ነው ሙከራ የምትለው? በደንብ ሞክረን
ስማ ወጥተህ ልጅ አይን እንደ በቃ ላስቀይምሽ ስለማልፈልግ ነው አክብረሽ እዚህ ድረስ የመጣሁት። ምን መሰለሽ እኔ ካለፈ ህይወቴ ውስጥ ተዝረክርክ የቀረ ብዙ ማስተካከል ያለብኝ ጉዳይ አለ። እኔና አንቺ አብረን መቀጠል አንችልም። እኔ እኮ በጣም ነው የምወድ። ከዚህ በኋላ ጓደኞቼም ቢሆን በእኔ እና ተማል ምንም እባክሽ እኔ ለነዛ አሻንጉሊት የሚሆን ጆሮ እንደሌለኝ ታውቂያለሽ። ሌላ አንድ ነው ልጨምርልሽ። መጀመሪያውንም የቀረብኩሽ ይሄ ጣራ ከነካው ጢባርሽ በረድ እንድትይ ነበር። በቃ የኔና አንቺን ግንኙነት በህይወትሽ የአንድ መስመር ታሪክ አድርገሽ አስብ። እስካሁን ላሳለፍነው ግንኙነት አመሰግናለሁ። ቻው። ምን ያናድዳል? እውነቱን እኮ ነው የተናገረ። ልክስክስ ቅንቅናም ናችሁ። ቅንቅና እናንተ እንደ ውሻ መከተል አይሰለቻችሁ? ጥሎብኝ ቂመኛ ነኝ አረሳ። ለአራት ዓመት እንዳባገደ መፈላለጉ ቢበቃስ? አባቴ ገዳይ ብኮን ጭራሹን ከነመፈጠርም አላስታውስም ነበር። ግን አንተ እጅህን ያነሳኸው ታናሽ ወንድሜ ዘርሽ ላይ ነው። ይሄ ደግሞ ያንተ ህይወት ትልቁ ስተትና ለኔ የሚቀር የማያስብል ቂም ነው። እሺ ገባ? ይህን ያህል የምታስብለት ከሆነ ለምን ጸባይ እንዲኖረው አታደርግም? ባይኖረውስ አንተ ማን ስለሆንክ ነው ወንድሜ ላይ እጅህን የምታነሳ? ትሰማኛለህ? እንኳን አንተን ቀርቶ ለገዛ አባታችን እንኳን ይቅርታ አላረኩለት። እጅና እግሩን አሳጥቼ ነው ተንፏቆ እንዲሞት ያደረኩት። የእናት ያደራለብኝ ከሰው አፍና እጅ ልጠብቀው ቃል ገብቼላታለሁ። አንተ ደግሞ ያንን ቃልን እንዳፈርስ ነው ያደረገኝ። እና ምን ልታደርግ? እጄ ልቆርጥ? ነፍሴ ልታጠፋ ነው ወይስ ምን ልታደርግ ነው የምትፈልገው? ትሰማለህ? ከዚህ በኋላ ያንተንም የወንድምህንም አይን ማየት ስለማልፈልግ የምትፈልጉትን አድርጉ። እየሰማችሁት ነው? ይሄ ነገር ንዛዜ ነው ወይስ ስለት ነው? ምን ትሰማለህ? እንዲህማ በቀላሉ አልፋታህም። ቀስ በቀስ ነው አሰቃይቼ ራስህ ተማረህ ህይወት እንድታጠፋ ማደርግ። በእያንዳንዱ ህይወት እርምጃ ልክ እኔም አለሁ። ማድረ ትሰማለህ? እንደ ባዮ ጋዝ ነው ማተንክ። ታዲያ ጉዳዩን ለህግ ለምን አላሳወቅም? አለፈው ታሪኬ አትገምተኝ ሰውነቴን አይተህ አቅርበኝ በፍቅር ይቅር
ተወው በቃ በከንቱ አትመዝነኝ ልውጣ ብያለሁኝ ሰው መሆን ከገዛኝ ባለፈው ታሪኬ አትገምተኝ ሰውነቴን አይተህ አቅርበኝ በፍቅር ይቅር ተወው በቃ በከንቱ አትመዝነኝ ልውጣ ብያለሁኝ ሰው መሆን ከገዛኝ ልውጣ ብዬ ባስብ ልውጣ ብዬ ያለፈው ታሪኬ አርጌው ጥላዬ ልውጣ ብዬ ባስብ ልውጣ ብዬ ያለፈው ታሪኬ አርጌው ጥላዬ እንዲህ በመሆን ግን ምን ትጠቅመዋለህ? ይልቅ በተረጋጋ መንፈስ መፍትሄ ብናፈላልግ ነው የሚሻለው። ከጎናችሁ የሚሆኑ የጥሩ ሰዎችንም እምነት አግኝታችኋል። እንዲህ አልፎልን ስታይ አልጋ ባልጋ ሆኖልን የኖር መሰላል። ማስመሰልም መመሳሰልም ለእናንተ አይከብድም። ማጭበርበሩም ከደማችሁ የሰረጸ ነው። ምን ነው ችግር አለ እንዴ? ነው የሚለው እያየኸው ነው ይሄን ፀጉር? ምን አይነት አይነ ደረቅ ነው? ችግር አለ ይላል እንዴ? እኔ እኮ አዘዝኩት ምግብ መስሎኝ ነበር። ፀጉር ነው እንዴ የምታመጡት? ትገሉ ነው እንዴ ፈለጋችሁት? ምን ነው ችግር አለ እንዴ? ለላንሳልኝ ይሄ ምግብ ወደዛ አንሳው በቃ። ምንም ውሃ ነክቷቸው የማያውቁትን ጎዳና ተዳዳሪ እየሰበሰቡ ልትገሉ ነው እንዴ? ቆይ አሳያችኋለሁ። ቤታችሁን ካላሻሸጉ ቻለሁ። ወይ ተረጋጋ ተረጋጋ። አቃታለህ? ኧረ አላውቃትም። አልቃ ነው አበሱ። ለዚህ ነው አገብታ የበጠበጠች።
አንተ ማን ነው እንደዚህ ያደረገ? መኪና ሲያልፍ ረይቶ ሰው ይሄንኛው ዋተር ቢሆንና ይሄንኛው ደግሞ ሰልፈሪክ አሲድ ቢሆን ሁለቱ ሚክስ ሲያደርጉ ቤት ያደርጋል። ሞክሮስ ወዴት ነው ሞክሮ? እንዲህ መውጋት ምናምን ልመድስ አንተ እባክህ ልፍስፍስ ሰማለህ። እኔ ገና በ10 ዓመቴ ነበረ የሚያናድዱኝን ሁሉ 12 ቁጥር ሚስማር እያሾልኩ ቂጥቂጣቸውን ወጋቸው ነበር። ለዛ ነው እንዲህ ምስማር የተባልከው? ማለቴ ያው ምን ነው? አይ ምንም። አላመንከኝም እንዴ? ኧረ አምኛለሁ። ካልሆነ ቂጥን ወግቼ ላሳይ። የት ሄደህ ነው አንተ? አዴ ከየት ነው? ተስፎን ጋር ሲያጣው እንዴት እንደደነበረ ብታየው የሌለን ያፍታታኝ። በ12 ቁጥር ሚስማር አንገቱን ሰክተለት ቢሆን ኖሮ ገላገልከው ነበር። እንደዚህ እንደ ተከታታይ ፊልም በየቀኑ ያዝናናህም ነበር። ብሮ የሌለን የተመቸኝ ሀሳቡ ያን ያህልም ደስ አይበለ። በሱ ምክንያት ሊፈስ የነበረውን እንባ አሁንም አይንህ ላይ ይታይ። ሰማለህ? የሱ ስቃይ ገና መጀመሩ ገና እናሳየዋለን። ዳይ ተንቀሳቀሱ። አዚ ምን ይገትራቸዋል? አኬድም ግብዳው ናስ አትመናጭሽ። ተንቀሳቀስ ደግሞ በጣም ተንቀሳቀስ። ያም የተረገመ ነው ከኛ የለም።
እስካሁን ሳላስበው አስበሽበትማ እንዴት ትገጭኛለሽ? ስንት ለማስታወቂያ እንጂ ለመብራት ያልጠቀመ ፖል በበዛበት ሀገር ከሱ ጋር እንዳይሆነ ሆነሽ ትጋጭያለሽ። ከኔ ጋርማ ማይታሰብ ነው። ለነገሩ አንተም ከፖል አትሻለም። ሳባበርከኝ እኮ ይሄንን ነው መፍራት። ቆርቆሮ ራሱ መጥቶ ራሱ አሉ እኔስ የተረፍኩ ይመስልሻል? በዚሁ ፈገግታሽ ፈውሰሽኝ እንጂ ካላስቸገርኩሽ አንድ ጥያቄ አንድ አስተያየት። ምን? ከጥያቄ ሲጀምር ፈገግታሽ ገዳይ ነው። ልብ ይሰብራል፣ ሀሳብን ይሰርቃል። መፍረቅ በዩ። ጥያቄ ደግሞ የዚህ ሰፈር ልጅ ነሽ? አይ አይደለሁም፣ ግን ሰፈሩን በደንብ አውቀዋለሁ። አክስቴ ጋር መጥቼ እንግዲያው እኔም የተከራየሁበት ቤት ጠፍቶብኝ እየፈለኩት ነበር። እባክሽ ካወቅሽው አሳይ። አዲስ ነሽ እንዴ? ኧረ የምትገርም ነህ። ትሰክሰኛለህ እንዴ? እሺ ዝኑዬ፣ ትገርሚያለሽ። ግን በዓልን ብቻሽን በላሽዋ? እንዴት አለፈ ግን በእናትሽ? ያው እንደው ማንኛውም ኢትዮጵያዊ ነው። ኧረ የዶሮ እግር ስትገጪ፣ ሻኛ ከፍሪም ባለመቅረስ ስታማርጪ፣ በጠላና በጠጅ ስትጉመጠመጪ አይደል? እኔ የምልሽ ዝኑዬ፣ ጓደኛ ምናምን የለሽም? ማለቴ ለትምህርት የሚያስጠና አልፎ አልፎ እንዲህ ኩፍ ስትይ ደግሞ የሚያባብል የሚያጽናና እና እኔ ነሽት ሲያደርግ ደግሞ የሚያዝናና ባኩላችሁም አንድ ናችሁ። የተዋጣላችሁ ሸታሞች አይደላችሁ? በሞትኩት አንቺም እንደኔው አይበረክቱልሽም? እኔማ ይገርምሻል፣ በቃ አዳዲስ እኮች አልበረክት ብሎኛል። ቆይቶ ወዳሉት ልመለስ እያሰብኩ ነው። ምን ትያለሽ? የድሮ አማረ ደግሞ አይሻልም ብለሽ? እኔ የምለገን በዚህ ምላስ ምን እየሰራህበት ነው? ያው እባክሽ ለጊዜው ሲልስ ምናምን ጀምሬያለሁ። አንዳንዴ ደግሞ ቺኮችን ጀነጀንበታለሁ። ጨዋታ ተመችቶኛል። ወዴት ነው? ወንድሜ እየጠበቀኝ ነው። ሌላ ጊዜ እንገናኛለን። በቃ ቻው። ቤ ደውይልኝ። የኔ ቆንጆ ነገ ለምን አንገናኝ? ይገርምሻል ከጎኔ አንድ አባት አሉና ያው ስጠይቃቸው ነገሮች በሶስት ይጸናሉ ብለውኛል። እና ለምን ነገ ተገናኝተን ሰልስት አናውጣም? ሄዋኔ ፈልጌ ያገኘሁሽ የግራ ጎኔ ሙላት። አታምርም? ያች የቷ እች? ሄሎ፣ አንተ ግን ምቀኛ ነሽ፣ ተንኮለኛ። ይሄ ተንኮል ግን እኔ ማለቅስብን ባና እርግማኔ ተጨምሮ የቺክ ያለ ካላሰኘ ስራውን እያየ ነው። ግን ለነገሩ አንተ ይሄን ከኔ ጋር ትቃወማለህ እንጂ አትስማማ። አንተ ግን ሄሎ፣ ገባ? አረ ገና እየገባን ነው። ተስፍሽ ወይ አይሚ፣ አንድ ጓደኛ አለችኝ አላልኩህ? ስላንተ ነገርኳትና አስታውቂኝ አለችኝ። ማን? እኔን? ፍቃደኛ ካልሆንክ ይቀራል፣ ችግር የለውም። አንተን ገና ልጠይቅ ብዬ ነው እንጂ ይሻላል አልኳትም። አረ ችግር የለውም ነበር፣ ግን ነገ ከታሪጋ የሆነ ቦታ ወጣ ልንላስ። አረ እኔ ምክንያት ታርግ የትም የምንሄድበት የለም። ሰምቻለሁ ተስፍሽ፣ አሁን ምንም ምክንያት አይኖርህም። እኔ እናንተ ከምንገናኝበት ቦታ ነገ 10 ሰዓት ላይ
እሺ በቃ የነገ ሰው ይበለን። ደህና ደሪ። አጅሪው እኔ እየረገምኩሽ መስሎኝ ለካ እያመረኩሽ ነበረ። አባ ለካ ውስጡን ታሳቢያለሽ። መዘግጃጀት አለብን ካሁን ጀምረን። መዘጋጀት ስትል በቃ በአካልም ባይምሩም ዘግጀት ዘነጥነጥ ማለት አለብን። አቦኔ ብዙ የተካበረ ነገር እንደማይመችኝ ታውቃለህ። አውቃለሁ። እና እንዲህ ስትደረደር ብዙ እድሎች አምልጠዋል። ታሪኩ አልሰማም እባክህ። ነገ በእኔ ቁጥጥር ውስጥ ነች አባቴ። ፏርጌሽ ዘንጠን ፏ ብለን ነው የምንሄደው። ቪዲዮን ክልች እውነትም ተመሳስላችኋል። የአጋጣሚ ማጣት እንጂ ማንም ሰው ወዶ ችግርና ብቸኝነትን አይመርም። ከሰውም አይሸሽ። አለማየሁ ወደ ገጠር እናቱ ጋር ሄደ። በረከትም ደግሞ ከቤተሰቦቹ ጋር ታልቆ አቋርጦት የነበረውን ትምህርት በመቀጠል ከወራት በኋላ ይመረቃል። ያው እኔና ታሪኩም የጎዳና ኑሮ ይበቃላል በማለት የራሳችን ቤት ተከራይተን መኖር ጀመር። ይሄንን ቶፎንቶ ውሸት ሰምቼ ማምን ይመስላል? የማታምነኝ ከሆነ ለምን ትጠይቀኛለህ? አዎ ለምን በከንቱ አስለፈልፈኛለህ? ተስፋውን ነገር አትፈልገኝ። የምጠይቀን ጥያቄ ብቻ መልስ ስጠኝ። ሄሎ። እሺ እየሰማሁ ነው። የት ሆነሽ ነው? ነገርኩህ እኮ እነ ተስፋውን ችግር ላይ ናቸው። ከምሳ ታሪኩና ቃል ጋር ነኝ። እና ዛሬም አትመጭም? አንገናኝም ማለት ነው? እየነገርኩህ ተስፋውን ታስሯል። ሁላችንም ምን ማድረግ እንዳለብን ግራ ተጋብተን እኮ ነው ያለነው። ገባኝ። እና ቀረው እያልሽኝ ነው? ለነገሩ እኔ እንጂ ማፈቅርሽ አንቺማ እኮ እንኳን ልታፈቅሪኝ ቀርቶ እንደ ጓደኛ እንኳን አስበሽ ለኔ የሚሆን ጊዜ የለሽም። ምን ፍርጃ ነው አሁንስ? እኛም እንደ ሰው ሰላማዊ ህይወትን በሞቀ ቤት ውስጥ መኖር እንፈልግ ነበር። በተለያዩ ሰዎች እርዳታና በቀኙ ብሽ እገዛ በሁለት እግራችን ለመቆም እየጣርን ነበር ያለነው። በተቻለን አቅም ደግሞ ታማኝ ለመሆን እየጣርን ለማናውቀው ነጋችን መጨነቅ ከራሳችን አልፈን ስለሌሎች ማሰብን ጀመርን። በዛ ላይ ከሰውም ከአምላክም በፍቅር ለመኖር እየተለማመድን ያለነው። ሊሆን ይችላል፣ ግን ደግሞ የምሰማ በህግ ጆሮ ነው። የሚመዝን የህግ ሚዛን፣ ሚዛኑ ደግሞ ከትናንትናና ከዛሬ ህይወት ጋር ባለው ተጨባጭ ሁኔታ ጋር ያመዝናል። በህጉም ፊት ላይ ውሸትና እውነቱ ይበጠራል።
ይገርማል። ይሄ ቤት ልክ እንደ ድሮ ነው። ብርቀውን መልሶ ተቀበለ። ቤት አይደል? እንዴት ትረሳዋለህ? ያኔ ነበራ ድሮ ሉጣ ብዬ ታስብ እንኳን በፍጹም መውጣት የማልችልበት ህይወት ውስጥ በነበርኩበት እናም ሳንወድ በግዳችን ነበር እዚህ ለመምጣት የምንገኝ። ዛሬ ግን ከወጣውበት ህይወት ውስጥ መልሳችሁ ለማስገባት ነው ጎታችሁ ያመጣችሁ። ለመጨረሻ ጊዜ ልጠይቅህ፣ እነ ቢስማሬን ለምን ለመግደል ፈለግ? የዘሪሁን የሳምሶንና የቢንያምን ነፍስ እንዴት አጠፋ? ወንድሜ እስኪ ከምታነበው አንድ መስመር በልልኝ። እሺ ልብና ጆሮን ከፍተህ ስማኝ። በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራውም ላይ ክፋት የማያደርግ ዘመዶቹንም የማይሳደብ ኃጢአተኛ በፊቱ የተላከ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራውም ምሎ የማይከዳ ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወቅም ይላል ልበ አምላክ ዳዊት በመዝሙር 12 ላይ። ቃለ መሐላውን የሚጠብቅ ዋጋ የሚያስከፍል ቢሆን ከቶ አይናወጥም። ባልንጀራው ከምሎ የማይከዳ ምን ሆነ? በጣም ምስኪን ልጅ ነች። እንዳላስቀይማት እፈራለሁ። በግንኙነታችሁ መሀል የደበካት ነገር አለ እንዴ? ማለቴ ያው እንደ በፊቶቹ ሴቶች? በፍጹም እንደውም ለማንም ግልጾኝ አላውቅም። እንግዲህ አትጨነቅ። ግንኙነታችሁ በእውነት ላይ የተመሰረተ ከሆነ መሰረቱም ጽኑ ነው። ይሄንን ደግሞ አንተ መቼም እንደማይፈርስ ማመን አለብህ። እንዳፍ ያርግልኝ። አይዞህ፣ እግዚአብሔር ያውቃል። በጣም ስለወደድኩ መሰል እንዳላጣ እየፈራሁ ነው።
ቃል ባንቺ ሙሉ ይሆንኩ ነው። እናቴ ጎዳና ላይ ወልዳኝ ታሪኳን ማራለች። በዛ ጨለማ ህይወት ውስጥ እየተኖረ ታሪኳን ማራ መባል ስለሚያሳፍር በድፍረት እስከባሪ ሲምን ተናግሬ አላውቅም። እስከዛ ቃል በእውነተኛ ማንነት የቀረብኩት ሴት ትኖር አንቺ ብቻ ነሽ። አንቺ ግልጽ እውነተኛ ሆነሽ ስለቀረብሽኝ በጣም ደስተኛ ነኝ። ከቤተሰቦቿ ጫና ወጥታ ፍላጎቷን ያስከበረች ውስጣዊ ሴት ጋር በዚች ትንሽ የጎጆ ውስጥ አብረሽኝ ስለሆንሽ ታላቅ ክብር ተሰምቶኛል። አላሽም እኔነቴን ማንነቴን ስላከበርክ በልቤ ውስጥ ገብተህ ነገስክ። ደመቅኩብህ፣ ሴት ሆንኩብህ፣ ሙሉ ሴትነቴን ሰጠሁህ። ስለ አንተነትህ ስለ ማንነትህ ወደድኩ። የኔ ቆንጆ የኔ መቤት ጥሩ ገጣሚ ነሽ። እኔ ደግሞ ጥሩ ዜመኛና ባለክራር ነኝ። ውስጤ ቃኛት እያለ ሄሎ፣ አንተ አትጩ ተስፋው ነኝ። አንተ ብትሆን እንጂ በዚህ ሰዓት ሌላ ማን ይደውላል? ታዲያ ስልኬ ላይ የሚደውል ጠፋ? ስልኬን ቤት ጥለው ወጥተህ በሌላ ሰው የምትደውለው? ለነገሩ አንድ ደውይ ብትኖር እሷ ነው። አንተ መቼም እንደዚህ የምትለፈልፈው? አዎ፣ እየበሉ ሲያቋርጡኝ አልወድም። አብሶ ከእንጆሪ ላይ እንጆሪ ታውቃለህ? ግን ምን ነው ተብሰለሰል? ከምን አቋረጥኩ? ጋቢ ላሰራልህ ጥጥ እየፈተልኩ ነበር። ይኸው በአንተ ምክንያት ያለሰለስኳት እንዝር ተሰበረች። ባልሽ ለማንኛውም አትቀባጥር። እቆያለሁ ለማለት ነው የደወልኩልህ። እኔም የለውም ከቃል ያወጣልን ላስበናል። እና ድመት መርኩሳ መሮን አትረሳ ሲባል አልሰማህም? አንተም እንደዛው ነህ። ይልቅ ዙሪያ ጥምጥሙን ተወውና ንገረኝ እውነታውን። እየነገርኩ መስሎኝ አይደለም። እሺ ታዲያ ምን ልንገርህ? መስማት ያለብኝን እውነት። የትኛውን እውነት? ከዚህ ሁሉ ማስመሰል ጀርባ ያለውን እውነት።
ነገር ግን እውነት ይመስላል? ምኑ? ተስፋውን አድርጎ የተባለው ነገር እኔ እንጃ፣ ግን ነገሮች እየተወሳሰቡ ይመስለኛል። ተወሳሰቡ ማለት አይገርምሽም? የሳሙኤል ላይ ተስፋው ልዩነት የሁለት ዓለም ሰዎች እኮ ናቸው። አንቺ ደግሞ አሁን በሰዓት ታነጻጽሪያለሽ? አያምርም? የእኛ ቤት ነው። የኖርኩት በብቸኝነት በጎዳና ላይ ነው። የሀብታም ልጅ ነኝ። እናትና አባቴ ስላሉልኝ ለምን እጨነቃለሁ? ከእናትና አባት በላይ የሚያኖረኝ የፈጠረኝ አምላክ አለ። አንቺ ግን የሀብታም ልጅ ስለሆንሽ በፍጹም በህይወት ዝንጉ እንዳትሆኝ። ትምህርት ምናምን እኔ አልሰማም። አሁን እኮ በቃ እኛ ራሳችንን ዘና ማድረግ ነው ያለብን። ያመጫል። የራስሽ የሆነ ህልምና ራዕይ ካለሽ ወደ ህልምሽ ሊያደርስሽ የሚችለውን ትምህርትንማ በጣም መማር ይኖርብሽ። እኔ ለራሴ ብቻ ነው፣ ለሌላው ምን አገባኝ? የራሱ ጉዳይ ነው። ከሁሉም ጋር በፍቅር መኖር ለሌሎች ስትተርፊ ነው በህይወትሽ ደስተኛ መሆን የምትችይው። ሳሙኤልን ምን በደልኩት እንዲህ የሚጫወትብኝ? ምን አለ ዛሬ እንኳን ቢረዳኝ። አይዞሽ ተረጋጊ። ለማንኛውም አሁን በቀላሉ ሊለቁት ስለማይችሉ ወደ ቤት ሂድና ልብስ አምጣለት። እኔም የማውቃቸው ጠበቆች ስላሉ እነሱን ላማክር። ልውጣ ብዬ ሳስብ ካላገኘን ተስፋ ደጋፊ አጋዥ ካጣን ሰው በእኛ ከከፋ ምኑ ኖር ነው ታዲያ ነገን ማን ያሳየን? በትናንቱ ታሪክ ዛሬን ከዘጉብን ልውጣ ብዬ ሳስብ ካላገኘን ተስፋ ደጋፊ አጋዥ አትወጡም። በፍጹም አንተ ደግሞ መውጣት አትችልም። ተሳስተሃል። እኛ ወጥተናል። ብትወጣ ነው ከወር በፊት ሆስፒታል ተደብድበህ የገባኸው? እኔ ከማንም አልተደበደብኩም። አደጋ አድርሰውብኝ። እነማን ናቸው አደጋ ያደረሱብህ? በምርስ ምክንያት ነው አደጋ ያደረሱብህ? ለምን አታነሱም? ከስራ ቦታ እኮ ሊሆን ይችላል። አይቢ ነች እና እንሷ እናንተ ሰዎች ግን ፍቅር ጀምራችኋል መሰለኝ። ምን ነው እንዳንተ ሶስተኛው ቀጠሮ አልጋ ላይ መሆን አለበት? ምን ሆናል አንተ? የምትወደው የሚወዳ ፍቅረኛ አላት እኮ። በሚዋደዱ ሰዎች መሀል መግባት ደግሞ በፈጣሪም ዘንድ ጀመረ ደግሞ እሱ ያጣመረውን ማንም አይለይም። በል አውራ። እሷ ልትወደው ትችላለች። እሱ ግን የሚወደው ብሯና ብሯን ብቻ ነው። ግፋ ቢል ጊዜ ማሳለፊያ ሆነች። ለነገሩ ለአንተ ምን እነግርሃለሁ? አውቄተኛም ቢቀሰቅሱት አይነቃም አይደል የሚባለው? ሄሎ
ቃል የኔ ቆንጆ ዛሬ እኮ በሰላም ነው ሰሞኑን ግን? በሰላም በጣም ደስ ብሎኝ ደጋግሜ ስደውልልህ ስልክ አይሰራም። ይሰራም ደግሞ አታነሳው። ደስታው ምን በተመለከተ ነው? የሳሙኤል ጸባይ እንደምፈልግ ይሆናልሽ እንዴ? ተባከሱ ያቆምኩትን ትምህርት ለመቀጠል ወስኛለሁ። መጀመሪያ ለምን አቆምሽው? አሁን ለምን ትቀጥያለሽ? ያቆምኩትማ በሳሙኤል ምክንያት ነበር። እና አሁን ምን ተገኘ? ምን ሆነሃል ዛሬ? መርማሪ ፖሊስ ሆንክብኝ እኮ። ይቅርታ የሚል ይቅርታ በጣም እሺ፣ ሶሪ። ችግር የለውም። ተስፍሽ ወይ ህልም አለ ግን? አዎ በሚገባ እንደ ማንኛውም ሰው ከሁሉም ጋር በሰላምና በፍቅር አብሮ መኖር። አሁንም እኮ ታዲያ ሰላም አለ። ሰላም ካንተ አልፎ ለሰዎች ይተርፋል። ፍቅር ላልከው ነገር ደግሞ በዙሪያ ብዙ አፍቃሪ አለ። ያቃተ ማየትና መረዳት ነው። እና አንቺን እኔ ምን ማለቴ ያው አለ አይደል አንቺን እንቅልፍ የሚያሳጣሽ ህልምሽ ምንድነው? የራሴ የሆነ አስጎብኝ ድርጅት እንዲኖረኝ ፈልጋለሁ። እኔም የተዋጣልኝ ጋይድ መሆን ፈልጋለሁ። ታዲያ የመሆን ይመስላል? የሚገርምና የሚደነቅ ሀሳብ ነው። ግን ከዛ በፊት ሀገርሽን ማወቅ ይቀድማል። ከዛ ከአሁን ጀምረህ ልታሳየኝ ግን? በሚገባ
ባይከፈለን ራሱን ፈልገው ነበር አይደል? አሁን ግዴታችንን ተወጥተናል። ለሚስማር ደውለትና ንገሩት እሺ። በዛውም ብራችን ያዘጋጅልን። ታዲያ ለምን በፖሊስ አልተናገርክም? በራሴ መንገድ መጨረስ ስለፈለኩ። ከዛም ሄደህ ጨረስካቸው? አዎ፣ እንደምፈልገው በተሳካ ሁኔታ ጠላቂያለሁ። አመሰግናለሁ። ፍርድ ቤት ላይ እንገናኝ። እንዴ ምን አደረኩ? የለባ ደረቅ መልሶ ልብ ያደርቃሉ። እንዳንተ አይነቱ ነው። ወይኔ ወንድሜ ምን ውስጥ ነው የገባኸው? እንዴት ነህ ካሁን ታዲያ? ደህና ነኝ። አሁንማ እኮ ተሽሎኝ። ለምንድን ነው ለመርማሪዎቹ ልበካቸው? ተዋቸው እባክህ። እነሱ ጊዜያዊ እንጂ ዘላቂ መፍትሄ አይሰጡም። አየህ፣ አረምን ስታጭሎ ሳይሆን ከስሩ ነቅለህ ስጥለው ነው የዘራኸውን ፍሬያማ የሚሆን። ለማንኛውም በደንብ ይሻለህና ማድረግ ያለብን እናደርጋለን። አሁን በል ከፀሐይ ላይ ተነስ። ከፀሐዩ ጋር አብሮ አደጎች ነን። በሽታስ የሚሆንብኝ ከዚህ በኋላ የሚመጣው ህመም ነው። ምን ማለት ነው እሱ ደግሞ? ወይኔ እሱስ ነግሮኝ ነበር። እኔ ነኝ እንጂ የተዘናጋሁት። ታሪኩ ምንድን ነው? እባክህን አድነኝ። ጨረሳቸው እኮ። ኧረ ምኑ አረመኔ ነው! ተረጋጋ፣ ንገረኝ። ኧረ ምኑ አረመኔ ነው! ተረጋጋና ንገረኝ። ከተስፋው ጋር ተገናኝተህ ነበር? እስኪ ተነስና ንገረኝ። ተነስ። ኧረ ወይኔ! ወይኔ!
አንተ በህይወቴ እያለህ እኔ መቼም ሰላም ማግኘት አልችልም። ስንት ጊዜ በትዕግስት አልፌያለሁ። በብዙ ተስፋ መቁረጥ ውስጥ እያለን ስንት አላስፈላጊ ጥፋቶችና በደሎችን ፈጽመናል። ለኛ ላልናቸው ሰዎች ወግነን አላስፈላጊ ድርጊቶችን ስናደርግ ቆይተናል። እርስ በርሳችንም ስንቆሳሰል ኖረናል። ትሰማለህ? ግን አሁን ያንን ስህተት መፈጸም አልፈልግም በፍጹም። አንተም ደግሞ የኔ የምትላቸው ቤተሰቦች አሉ። ስለዚህ እስካሁን ያለ ቦቴ እየገባው ስላስቀየምኳችሁ ይቅርታ እንድታደርጉልኝ ነው የመጣሁት። በቃ ዝም አላችሁት እና ምን እናደርገው ነው ከዚህ በላይ? እኔ ማለቁ ግን አተናተን በለስ ልቀቀኝ። ስርዓት ይኖር ልቀቀኝ። አያሳዝንም? ሌላ ሪያክሽን ይሄ ሳሙኤል ተብዬው ደግሞ ማን ነው? የሃይማኖት የድሮ ፍቅረኛ ተስፋውንም ባለፈው ለእነ ሚስማር ከፍሎ ያስደበደበው። እሺ ወንድሜ ተስፋውንስ?
እለፍ እለፍ። የሆነ እምባሽቀር ነገር ቢላሽ የቅድሙ ይምጣ። እሺ ታከቻ ስላይድ ስላይድ በጣም ቀረበኝ ማርያም መጣው ነው ይሄ